ይህ የአፍሪካን ታሪክ የያዘ ጥበባዊ ስራ ነው። 50 ካሬ ሜትር ስፋት ያለው ግዙፍ ስዕል። ስራውም ባለቀለም የመስተዋት ላይ ስዕል ወይንም ስቴን ግላስ አርት ይባላል። በአፍሪካ ኢኮኖሚክ ኮሚሽን ኢሲኤ በሚባለው ቦታ ላይ የተሰራው ባለ 3 ሰሌዳ የመስታወት ላይ ስዕል ወይም ስቴን ግላስ የሚሉት የጥበብ ስራ እንግዲህ እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ናቸው የሰሩት። የጥቁር ህዝቦች ያደረጉት የጦርነት ተጋድሎ ለነጻነት ያደረጉትን እንቅስቃሴ ያሳያል። የቀድሞ ታሪክ ለጥንት ዘመን ምን አይነት ታሪክ እንደነበራት ያሁኑን እሳቸው የነበሩበትን ዘመን እና የወደፊቱን ኢትዮጵያ ነው የሚያሳየው። ለአፍሪካ ነጻነት የመጀመሪያዋ ኢትዮጵያ ናት። አድዋ ላይ በተካሄደው የጦርነት ድል። በዚህ ጥበባዊ ስራ ላይ ያሉት 3 መስኮቶች በእያንዳንዳቸው ላይ የአፍሪካን የቅኝ መገዛት ወይንም የጭቆና የትግልና የነጻነት ታሪክ ተመዝግቧል። የመጀመሪያው ሰሌዳ የአፍሪካን ትናንትና የሚያሳይ ነው። የአፍሪካ ትናንትና እንግዲህ ስንል በቅኝ ገዢዎች ዳፋ ስር ወድቃ ስትማቀቅ የነበረችው አፍሪካ የባርነት ቀንበር ተጭኖባት የቅኝ ግዛት ሰይጣን ሲጨፍርባት ይህም በደብዛዛ ጥቁር ቀለምና በቀይ ተገልጿል። ያንን በትግል ቀልብሳ ዛሬ ላይ ራሷን በዘመናዊ ትምህርት በዘመናዊነት በልማት ለመቀየር የምታደርገውን ጥረትና ተስፋ። ሶስተኛው ነገ ነው። አፍሪካ ነገ ደግሞ ለዓለም የምትተርፍ የምትበቃ አርአያነት ያላት አህጉር ወይም ህዝቦች ናቸው ብለው ይሄንን የሚወክል ሐሳብ የያዘ ነው። ቪዥዋል ናሬሽን ያለው ትናንት ዛሬና ነገን የሚመለከት ትናንትን ዛሬንና ነገን አስተሳስሮ ችግሯን ከተስፋዋ ጋር አዋህዶ ነገን አጉልቶ የሚያሳይ ተስፋዋን አጉልቶ የሚያሳይ የጥበብ ስራ ነው። ኢትዮጵያዊ ፍልስፍና አለው። በዚህ በስቴን ግላስ ውስጥ 3 መስኮት ብዙ ጊዜ የኢትዮጵያ የቤት አሰራሮች እንደዚያ ናቸው። በዚያ በ3 መስኮት ውስጥ ከእምነትም ጋር ይያያዛል። ያው ከላይ ይመጣል፣ መሀል ያለው ከታች ያለው ሶስቱ ሁሌ 3 ቁጥር የራሱ ትርጉም አለው እና ትልቅ ቫልዩ አለው። Central part it is surrounded and the chain is replaced. በማዕከለኛው ስዕል ብዙ ነጻነታቸውን የተቀዳጁ ሀገራት አሉ። በባንዲራቸው ተወክለዋል። በመሃሉ አንድ ሰው አለ። የትዳር አጋሩም ነፍሰ ጡር ሆና ትታያለች። ልጃቸውም አለ። ችቦ ይዘዋል። የነጻነት ችቦ፣ የአዲስ ብስራት፣ የአዲስ ፀሐይ ምልክት። ከጀርባቸው የተለያዩ የአፍሪካ ሀገራት አሉ፣ ነጻ የወጡ። የአንድን አህጉር የትናንት የዛሬንና የነገን ታሪክ ለመንገር ምን ቀለም ሊበቃ ምንስ ያህል ሰሌዳ ሊያስፈልግ ሊባል ይችላል። በዚህ ስዕል ላይ ጠቢቡ ሐሳባቸውን ሲገልጹ ትዕምርታዊ መንገዶችን የቀለማት ስብጣሬንም ተጠቅመዋል። ሲምቦሊዝም በተለይ በጣም እሳቸው የሚታወቁበት ለአንድ ጉዳይ ትልቅ ወካይ ምስል ማኖር፣ ያ ወካይ ምስል ከሳይዙ በላይ እንዲናገር ማስቻል በውስን ትዕምርት ወይም ሲምቦል ታሪክ የሚናገር ነገር የመስራትና የማስቀመጥ ከፍተኛ ችሎታ አላቸው። ጠላቶቿን ሁሉ በድራጎን በመመሰል ነው ያስቀመጡት። የሀገር ወዳጆቿን ደግሞ ጀግንነታቸውን ጥንካሬያቸውን እንዲያሳይ ተደርጎ የተገነባ አሰራር ነው። ድራጎኑ ትልቅ ነው። ድራጎኑን
እንዴት መጣን እንዳለባቸው ግራና ቀኝ እየታገሉ የሚያሳይ ኢሜጅ ይታየኛል። ያ ከወደቀ በኋላ መሀል ላይ ድል አርጎ የሚያሳየው ምስል ደግሞ ያው ለአፍሪካ ብርሃን የሆነችው ኢትዮጵያዊ አለባበስ ያለው አንድ ምስል ያሳያል። እሱም በራሱ ነፃነት ያለባበስ የባህል አፍሪካዊ አለባበስ ባህል የተለያዩ ነገሮች ያሳያል። ከሰሌዳዎቹ አንዱ ይህ በምስሉ ላይ የምትመለከቱት ነው። የአፍሪካን የትግል መንገድ የሚያሳይ ነው። ራሳቸው እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ በኮንግረስ ላይብረሪ ተገኝተው ባደረጉት ንግግር ይህንኑ ተናግረዋል። ስዕሉ ላይ እንደሚታየው የተወሰኑ የአፍሪካ ሀገራት ነፃ ናቸው፣ የተወሰኑት ደግሞ በጨለማ ውስጥ። ከላይ የሚታየው ሰይጣናዊ የጭቆና ምልክት ደግሞ እየበረረ ነው። አፍሪካውያን እየታገሉ እየጣሉት ያሳያል ብለው ነበር። ይህ ጥቁሮች ለነፃነት ያደረጉትን ተጋድሎ በዚህ ስዕል የመሳል ሂደትም ላይ ሎሬቱ ሲታገሉና ሲያሸንፉ እናያቸዋለን። በዛ ጊዜ በተለይ በቂ ቴክኖሎጂ በቂ ሙያተኛ የለም ተብሎ ስለሚታሰብ የአደባባይ ሐውልቶቻችን በአብዛኛው በውጭ ሀገር ዜጎች የተሰሩ ነበሩ። እንደዚሁ ይሄም ስዕል ለሌላ ጣሊያናዊ ሰዓሊ ይመስለኛል አውትሶርስ የማድረግ ፍላጎት እንደነበረ ይሰማል። አፈወርቅ ተክሌ ደግሞ በጣም በራሳቸው ከፍ ያለ እምነት ያላቸው ሰው ኩሩ ኢትዮጵያዊ ስለነበሩ ለምንኛ አልሞክረውም ብለው ንጉሠ ነገስቱን ቻሌንጅ ያደርጋሉ። አንቺ እንዳልሽው እድሉ ይሰጣቸዋል። በተሳካ ሁኔታ እንዳየሽው አሁን እንደምንነጋገርበት በተሳካ ሁኔታ ሰርተውታል። I must enter into a competition. And then when I spoke to the emperor, he said the work is already given to an Italian artist. The architect was called... ኢሴ ውስጥ ሊሳል ታሰበው ስዕል ውድድር መውጣቱን ስሰማ መወዳደር አለብኝ አልኩ። ከዛም ግርማዊ ቀዳማዊ ንጉሠ ነገሥት አጼ ኃይለ ሥላሴን አነጋገርኳቸው። እሳቸውም ለአንድ ጣሊያናዊ አርቲስት ተሰጥቷል እኮ አሉኝ። ጣሊያናዊውም ደወለና ለምን እንደዚህ ታደርጋለህ አለኝ። ይሄ የአፍሪካ ጉዳይ ስለሆነ በአፍሪካውያን ነው መሰራት ያለበት አልኩት። እሱም በአፍሪካ ውስጥ ይህን መስራት የሚችል አርቲስት የለም አለኝ። የአውሮፓውያን ጥበብ ነው አለኝ። የመስታወት ላይ ስዕል ወይም ስቴን ግላስ አርት በአፍሪካዊቷ ግብጽ ጥንት በፈርዖኖች ዘመን መጀመሩን ረስቶታል። ግርማዊነታቸው ግን እድሉ ቢሰጥህ ልትሰራው ትችላለህ አሉኝ። አዎ አልኳቸው። የመስታወት ላይ ስዕል፣ ሞዛይክ፣ ሌሎችንም ተምሬያለሁ እኮ አልኳቸው። እሳቸውም በውድድር መሆን አለበት አሉ። ጣሊያናዊው በሌላ መከራከሪያ መጣ። ኢሴ የሚከፈተው በ6 ወር ነው። ይሄን ለመስራት በቂ ጊዜ የለም አለ። ግርማዊነታቸው በድጋሚ በመንፈቅ ታደርሰዋለህ ወይ አሉኝ። እኔም እሰራዋለሁ አልኳቸው። ወዲያው ለመላ አፍሪካ ውድድሩ ክፍት ሆነ። አንድ ስዕል ሜቢ ከመቶ መጽሐፍት ገለጻ ሊበልጥ ይችላል። ለዛ ነው ስዕል ትልቅ ቦታ የሚሰጠው። ምክንያቱም አንድ መጽሐፍ ብጽፈው በአንድ ቋንቋ ነው። አንድ ስዕል ስስል ግን በብዙ ቋንቋ እንደገለጽከው ነው የሚቆጠረው። ግራና ቀኝ ያሉት ዳርክ የሆነ እንትን ያላቸው ቀለሞች ብዙ ስቃይ የታየበት የጨለማ ዓለም በጨለማ ዓለም ውስጥ የተጓዙበትን ይገልጻል። መሃል ላይ ያለው ግን ብርሃን ነው። ያ አሸናፊው የወጣበት ነው። ብዙ ጊዜ ቢጫ የተስፋ የድል
የህዝቦች ቀለም ነው። ህዝብን ሲገልጽ ልክ የኢትዮጵያ ባንዲራ ላይ ቢጫው ህዝብን ነው የሚገልጸው። ድል ያደረገ ህዝብን ነው የሚገልጸው። ቀይም ይበዛዋል። ለምሳሌ ግራና ቀኝ ያሉ ስቴንግላስ ቀለሞቹ ላይ ቀይ አለው አብዛኛው ቀይ፣ ቢጫም አለው፣ ኦከር የመሳሰሉ ቀለሞች አሉት። እነሱ እያንዳንዳቸው የራሳቸው ተስፋው ጨለማው ዳርክ ብሉ የነበረው በጨለማ መጓዛቸውን ይገልጻል። በሁለተኛው ላይ በምታይበት ጊዜ አሁን ያለንበት እሳቸው ከነበሩ ጊዜ ጀምሮ እስካሁን ያለውን ዘመን ነው የሚያሳየን። እንደዚህ ብራይት ዘመን ነው እና በዚች ዘመን ላይ ያ ድራጎን ተከትሎ ነው የመጣው። ድራጎኑ እስካሁንም ዘመን መጥቶ በአሁኑ ዘመን ላይ እንደወደቀ ነው የሚያሳይ። የድራጎኑን አወዳደቅ የጠላትን አወዳደቅ ጭምር ነው የሚያሳይ። አፍሪካን ሊወሩ የመጡትን በድራገን በተለያየ ነገር ነው የገለጹት። ያንን ነገር ጥቁር ህዝቦች በጋራ እንዴት ማስወገድ እንደቻሉ የሚገልጽ ምስል ነው። ለኔ ግልጽ ሆኖ የታየኝ እና ይሄ ዘመን የማያቋርጠው የአሳሳል ዘይቤ ነው።